ፓትሪስ ሉሙምባ የነጻነት ዋጋና የሰማዕቱ ትሩፋት። እንደ አውሮፓውያኑ ዘመን አቆጣጠር በ1960 ኮንጎ በዚያው ሰሞን የተጎናጸፈችውን ነጻነቷን ስታከብር የተስፋ ምልክትና የዓለም የስልጣን ሽኩቻ ኢላማ የሆነ ደፋርና ቆራጥ መሪ ታየ። ለበርካታ አስርት ዓመታት በቤልጅየም ቅኝ ግዛት ስትተዳደር የነበረችው ያኔዋ ቤልጂያን ኮንጎ በ1950ዎቹ በተካሄደው ሀገር አቀፍ የነጻነት ትግልና እንቅስቃሴ በሰኔ 30 1960 ነጻነቷን አገኘች። ኮንጎሊስ ናሽናል ሙቭመንት ፓርቲን በመምራት በምርጫው የተወዳደረው ፓትሪስ ሉሙምባም ምርጫውን በማሸነፍ የዲሞክራቲክ ሪፐብሊክ ኮንጎ የመጀመሪያው ጠቅላይ ሚኒስትር ተደርጎ ተሾመ። ፓትሪስ ኤምሪ ሉሙምባ የኮንጎ ፖለቲከኛና የነጻነት መሪ ነበር። ሉሙምባ ለአፍሪካ አንድነትና ከቅኝ አገዛዝ ነጻ መውጣትን በመደገፍ ባሳየው ጠንካራ ብሔራዊ አቋሙም ይታወሳል። ፌዴራሊዝምንና የጎሳ ክፍፍልን በመቃወምና የቤልጅየምን የቅኝ ግዛት ግፍ በማውገዝ ባሳየው ጸረ ቅኝ ግዛት አቋም የቤልጅየም ባለስልጣናትንና የምዕራባውያን ኃይላትን አስቆጥቷል። እርግጥ የሉሙምባ መነሳት የመጣው ታላቅ ውጥረትና እርግጠኝነት ባልሰፈነበት ጊዜ ነበር። ጠቅላይ ሚኒስትርነት ዘመኑም የፖለቲካ አለመረጋጋት የታየበት ሲሆን በአንድ ወቅት የቤልጅየም ቅኝ ግዛት የነበረችው ኮንጎ ነጻነቷን የመጎናጸፍ ሂደት ላይ ብትሆንም ሂደቱ ግን በፈታኝ ሁኔታዎች የተሞላ ነበር። ሰራዊቱ አልተረጋጋም። በአገሪቱ ውስጥ ያሉ ክልሎችም ለመገንጠል ግፊት ማድረግ ጀመሩ። እናም የውጭ መንግስታት በተለይም የምዕራቡ ዓለም ኃይሎች በተፈጥሮ ሀብት በበለጸገችው ሀገር ላይ ተጽዕኖ የማሳደር አቅማቸውን እንዳያጡ ፈሩ። ነገር ግን ሉሙምባ ታማኝነቱ ለኮንጎ ህዝብ እንጂ ለውጭ ኃይሎች ወይም የቅኝ ገዥ ፍላጎቶች ዙሪያ እንዳልሆነ ግልጽ አደረገ። የሀገሩን ሀብትና የወደፊት ዕጣ ፈንታ ለመቆጣጠር ለሚፈልጉ አካላትም የማጎንበስ ፍላጎትና ፈቃድ እንደሌለውም በጽኑ አሳየ። ይሁንና በቀዝቃዛው ጦርነት ወቅት ሰራዊቱ ሲደበደብና በማዕድን የበለጸገው የካታንጋ ግዛት ሲገነጠል ሉሙምባ ለተባበሩት መንግስታትና ለአሜሪካ የእርዳታ ጥሪ ቢያቀርብም ውድቅ ተደረገበት። ከዚያም ወደ ሶቪየት ህብረት ፊቱን አዞረ። ታዲያ ከሶቪየት ህብረት ጋር መቆሙ ያሳሰባቸው እንደ ቤልጅየም፣ ዩናይትድ ኪንግደም እና ዩናይትድ ስቴትስን ካሉ የውጭ ኃይሎች ጋር ከፍተኛ ውጥረት ውስጥ እንዲገባ ምክንያት ሆነ። የመጀመሪያው የኮንጎ ተመራጭ ጠቅላይ ሚኒስትር ፓትሪስ ሉሙምባ አንድ ቀላል ነገር ግን አብዮታዊ እምነት ነበረው። ይህም የኮንጎ መሬት ሀብትና የወደፊት ዕጣ የህዝቦቿ መሆን አለበት የሚል ነበር። ይህንንም በግልጽ ተናግሯል። ለዓላማውም በድፍረት ተንቀሳቅሷል። እናም የሀገሩን ዕጣ ፈንታ የውጭ ኃይሎች እንዲወስኑ እንደማይፈቅድ እምቢተኝነቱን አሳይቷል። ለዚህም ለብዙዎች ጀግና፣ ለሌሎችም አስጊ መሆን ችሏል። ይህ ድፍረቱ ግን ኢላማ አድርጎታል። በመስከረም ወር 1960 ከነጻነት ጥቂት ወራት በኋላ ማለት ነው ከፕሬዝዳንት ጆሴፍ ካሳቩቡ ጋር በነበረው የስልጣን ሽኩቻ ሉሙምባ ከስልጣን ተወገደ። በሀገሪቱ ውስጥ ያሉ የተቃዋሚ ኃይሎች በውጭ ኃይሎች እየተገፉና እየተደገፉ እሱን ለመያዝ በፍጥነት ተንቀሳቀሱ። ብዙም ሳይቆይ ተይዞ በካታንጋ ለሚገኘው ተገንጣይ ኃይል ተላልፎ ተሰጠ። የቁም እስረኛም ተደረገ። ነገር ግን ሉሙምባ በዚህ ሁኔታ ውስጥም ቢሆን በዝምታ ለመቀመጥ ፈቃደኛ አልሆነም። እንደ አውሮፓውያኑ አቆጣጠር ህዳር 27 ቀን 1960 ደህንነትና ድጋፍ ለማግኘት ተስፋ በማድረግ ወደ አገሪቱ ምስራቃዊ ክፍል ከቤተሰቡ ጋር ተሰደደ። ነገር ግን መሸሸጊያው ከመድረሱ በፊት ለተቀናቃኝ ኃይሎች እጅ ወደቀ። በወቅቱ የነበረው በቁጥጥር ስር የመዋሉ ሂደት ግን በጭካኔ የተሞላ ነበር። እጆቹ ታስረው ተደብድቧል። እንግልትም ደርሶበታል። መገናኛ ብዙሃንም የዓለምን ሀያላን ሀገራት ለመቃወም የደፈረ መሪን የአደባባይ ውርደት በካሜራዎቻቸው አስቀርተዋል። ዓለምም ታዝቦ አልፏል። ከዚህ በኋላ በሊዮፖልድቪል በአሁኗ ኪንሻሳ ወደሚገኝ እስር ቤት ተወስዶ ብዙም ሳይቆይ
በድጋሚ በድብቅ በፖለቲካዊ አለመረጋጋትና በስልታዊ ሂደት አስፈላጊነት ወደሚታወቀው ክልል ወደ ካታንጋ ተዘዋወረ። ከዚያም በጥር 17 1961 የአገር ውስጥና የውጭ ተዋናዮች ማለትም ቤልጅየም፣ አሜሪካና ዩናይትድ ኪንግደም ባደረጉት ሴራ ከከተማው ወጣ ብሎ በሚገኝ ጫካ ውስጥ ሉሙምባ ተገደለ። በእርግጥ ሞቱ ፈጣን ነበር። ሉሙምባና ሁለቱ አብሮት የነበሩት ጓዶቹ በጥይት ተመተው ወደቁ። በዚህ ግን አላበቃም። የግድያ ወንጀሉን ለመደበቅ በማሰብ ሰውነቱ ተቆራርጦ በአሲድ ውስጥ እንዲሟሟ አደረጉ። የህልውናውን ማንኛውንም አካላዊ ፈለግ ለምልክት እንኳን እንዳይገኝ እንዳልተፈጠረ እንዲሆን ተደረገ። የቀብር ስነ ስርዓትም ሆነ ህዝቡ መሪውን በሞት በማጣቱ የሚያዝንበት የመቃብር ቦታም አልነበረም። ከግድያው በኋላ ደቂቃ ሰዓትን፣ ሰዓት ሳምንታትን እየተኩ ሄዱ። ስለ ሉሙምባ ዕጣ ፈንታ ዓለም ለሳምንታት ሲዋሽ ከርሟል። መንግስታት የፖለቲካ ውድቀትን በመፍራት እውነታውን ደብቀዋል። ነገር ግን በመጨረሻ ውሸቶቹ ተጋለጡ። እናም የሉሙምባ ሞት በዓለም ላይ ላሉ ጭቁን ህዝቦች የድጋፍ ጥሪ ሆነ። የሱ ሰማዕትነት በመላው አፍሪካ፣ በአውሮፓና ከዚያም ባሻገር ተቃውሞዎችን ቀስቅሷል። ህዝቡ የራሱ እድል ኃላፊ እስካልሆነ ድረስ የመተኛት መብት የለኝም በማለት የሚታወቀው ፓትሪስ ሉሙምባ ህልፈቱ ሲሰማ ሶቪየት ህብረት፣ ቻይናና ኩባ ግድያውን በግልጽ በማውገዝ ምዕራባውያን ኃይሎች በተለይም ቤልጅየምና ዩናይትድ ስቴትስ በሉሙምባ ሞትና በኮንጎ በተፈጠረው የፖለቲካ ውጥንቅጥ ላይ ያላቸውን ሚና አጉልተው አሳይተዋል። ብዙ የአፍሪካ ሀገራትም የሉሙምባ ሞትና በኮንጎ ጉዳዮች ላይ እየደረሰ ያለውን ጣልቃ ገብነት አውግዘው ተቃውሞ አሰምተዋል። ሉሙምባን የአፍሪካ የነጻነት ምልክት አድርገው ይቆጥሩ የነበሩት እንደ ጋናው ኳሚ ንክሩማህ አይነት መሪዎች ደግሞ ከቤልጅየም ጋር ያላቸውን ዲፕሎማሲያዊ ግንኙነት አቋረጡ። ፓትሪስ ሉሙምባ ሲሞት ገና 35 ዓመቱ ነበር። ነገር ግን ትሩፋቱና አሻራው ዘላለማዊ ነው። በእርግጥ ሞቷል። ይሁን እንጂ ስላልተሳካለት ወይንም ስላልቻለ አይደለም። ይልቁንም ኮንጎ ነፃ መሆን እንደሚገባት፣ ከውጭ ቁጥጥር ነፃ መውጣት፣ የራሷን መንገድ መወሰንና የህዝቦቿን የወደፊት እድል መፍጠር እንደምትችል በሙሉ እሱነቱ በማመን ነው የሞተው። ሊታሰቡ በማይችሉ ሁኔታዎች ፊት ነፃነትና ራስን በራስ የማስተዳደር እድል ማግኘት ማመንን መርጧል። ለዚህም የመጨረሻውን ትልቁን ዋጋ ከፍሏል። ሉሙምባ ለብዙዎች ከራእዩ በአጭር የቀረ መሪ ብቻ አልነበረም። ይልቁንም የነጻነት ዋጋ ተምሳሌት፣ ከአቅም በላይ በሆነ ተቃውሞ ውስጥ ችሎ መቆም የሚያስከፍለውን ዋጋ አብይ ማሳያ ሆነ እንጂ። ሉሙምባ ለፍትህ፣ ለሉዓላዊነትና የራስን እድል በራስ የመወሰን ቁርጠኝነትን በማሳየቱ የተከበረ በአፍሪካ ታሪክ ውስጥ ተጠቃሽ ሰው ነው። ደግ አይበረክትም ሆነ እንጂ ነገሩ። ምንም እንኳን የጠቅላይ ሚኒስትርነት ዘመኑ ከሰኔ እስከ መስከረም 1960 ብቻ የዘለቀ አጭር ቢሆንም ውጤታማ ነበር። ብሔራዊ አንድነት የተላበሰች ጠንካራ፣ የተዋሃደች ነፃና ሉዓላዊት ኮንጎን እንዲሁም ፓንአፍሪካኒዝምን ለመገንባት በመግፋቱ ረገድ ተለይቶ ይታወቃል። ዛሬ የሉሙምባ ስም እንደ ውድቀት ምልክት ሳይሆን እንደ ራስን የመቻልና የመቋቋም ምልክት ተደርጎ ይታወሳል። ለሀገሩ ነፃነት ያለው የማያወላውል ቁርጠኝነት በዓለም ዙሪያ ከጭቆና ጋር የሚታገሉ ሰዎችን ማነሳሳቱን ቀጥሏል። የከፈለው ዋጋ ለፍትህ፣ ለክብርና ራስን በራስ ለማስተዳደር የሚደረገው ትግል ብዙ ጊዜ የግል ዋጋ እንደሚያስከፍል የሚያስገነዝብ ነው። ነገር ግን ይህ ትግል ብቻውን ዋጋ ቢስ ነው። ምክንያቱም የህዝብ ነፃነት በዋጋ ሊተመን የማይችል ነውና። ብቻችንን አይደለንም። አፍሪካ፣ እስያና በሁሉም የዓለም ጥግ ያሉ ነፃና ነፃነታቸውን የተቀዳጁ ህዝቦች ሁሉ በአገራችን ቅኝ ገዢና ቅጥረኛ ባንዳዎች የማይኖሩበት ቀን እስኪመጣ ድረስ ትግሉን ከማይተዉ በሚሊዮኖች ከሚቆጠሩት ኮንጓውያን ጎን ይቆያሉ። እኔ ትቻቸው የሚሄደው ምናልባትም ዳግመኛ የማላያቸው ልጆቼም የኮንጎ የወደፊት ዕጣ ፈንታ ውብ እንደሆነና ነፃነታችንንና ሉዓላዊነታችንን የመገንባቱን የተቀደሰ ተግባር ሀገራችን ከእያንዳንዱ ኮንጋዊ እንደምትጠብቀው ሁሉ ከነሱም እንደሚጠበቅ እንዲነገራቸው ፈልጋለሁ። ፍትህ በሌለበት ክብር፣ ነፃነት በሌለበት ነፃ ሰዎች የሉምና።
ጭካኔ የተሞላበት ጥቃትም ሆነ ጭካኔ የተሞላበት እንግልትና ስቃይ ምህረትን እንድለምን አያደርገኝም፣ አድርጎኝም አያውቅም። ምክንያቱም እኔ ጭንቅላቴን ቀና አድርጌ መሞትን እመርጣለሁ። በባርነትና በንቀት ከመኖር ይልቅ የማይናወጥ እምነትና በአገሬ መጻኢ ዕጣ ፈንታ ላይ ታላቅ መተማመን ይዤ መሞትን እመርጣለሁ። ታሪክ አንድ ቀን የራሱን አባባል ይኖረዋል። ታዲያ በተባበሩት መንግስታት፣ በዋሽንግተን፣ በፓሪስ ወይም በብራሰልስ የሚነገረው ታሪክ ሳይሆን ራሳቸውን ከቅኝ ግዛትና ከቅኝ ገዥ አሻንጉሊቶች ባላቀቁ አገሮች ትውልድ የሚማረው ታሪክ ይሆናል። አፍሪካም የራሷን ታሪክ ትጽፋለች። እናም ሰሜናዊና ደቡብ ሁለቱም የሰሃራ ክፍሎች በክብርና በድል የተሞላ ታሪክ ይኖራቸዋል። ወዳጄ ለኔ አታልቅሽልኝ። አሁን በውጥረትና ቀውስ ማዕበል እየተመታች ያለችው አገሬ ነገ ነፃነቷንና ክብሯን እንደምትጠብቅ አውቃለሁ። ኮንጎ ለዘላለም ትኑር! አፍሪካ ለዘላለም ትኑር! በ1960 ፓትሪስ ሉሙምባ ለባለቤቱ ፓውሊን ሉሙምባ በእስር ላይ ሆኖ ከጻፈው የመጨረሻ ደብዳቤ ላይ የተቀነጨበ። እውነትና ንጋት እያደር ይጠራል ነውና ነገሩ። በኤርትራም እንደ ፓትሪስ ሉሙምባ አይነት ጀግንነትና ታሪክ ያላቸው ነገር ግን የገቡበት ያልታወቀ ፍትህ ያላገኙ ጥቂት አይደሉም። ይሁንና የእነሱም ታሪክ ተቀብሮና ተዳፍኖ ዘላለም አይኖርም። እውነት ትኖራለች ከመቃብር በላይ እንደሚባለው እውነት ጊዜዋን ጠብቃ እንደ ፀሐይ ደምቃ እንደምትወጣ ምንም ጥርጥር የለውም። ሰላም።